ወይኔ 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 ቅመምዬ፣ አረ የዋትማ እንዴት እንደምታምር ወይኔ ቱቱቱቱቱቱቱ በሉ። ሁላችሁም እንትፍትፍ በሉባት፣ እናቴን ትፍትፍ በሉ። ቱቱቱቱቱ የኔ ወርቅ የኔ ምን ልበላት? ምን ይገልጻታል? እስኪ የሚገልጽላት ቃል እናንተ አውጡላትና ኮሜንት ላይ በቃ ደስ ያላችሁን እስኪ እሷን የሚገልጻትን ነገር ጻፉላት እስኪ ኮሜንት ላይ። እስኪ እንደው እኔንም ደስ ይበለኝና በቃ ፍክት ልበል እስኪ። እንደዚህ ይሄ ውበት ምን አይነት ቃል ነው የሚገልጸው? ምንም ታርግ ምንም የሚያምርባት እግዚአብሔርን። በነገራችን ላይ ይህን ፎቶ የሆነ ቦታ ነው ያገኘሁት። ኤልሹኖ ኤልሻዳይ የምትባል ቤት ነው፣ ግን ሂውማን ሄር ምናምን እያስተዋወቀች ነው። ሂውማን ሄር ቤት አላትና በጣም የሚገርመው ነገር ቅመምዬ፣ እኔ እንጃ ሁሉም ነው የሚያምርባት እግዚአብሔርን፣ ሁሉም ነገር ማለት ነው። ምንድን ነው አሁን ይሄ? አሁን የመጀመሪያ ጊዜ ነው በነገራችን ላይ ኮፍያ እንትን ስትሰራ አይቻት አላውቅም። ኮፍያ ምንድን ነው ይሄ? ልጥፍ ማለት ልጥፍ የሚባል ነው። ልጥፍ እና በጣም ነው ያማረባት። ውበትሽን ድፍት 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 አድርጎብሻል። ትፍትትቶ ብያለሁ። ይሄኔ ፈገግተኛ እኔ ተናፋቂ፣ የምር በጣም ነው የተናፈቃችሁት። ሀይሚዬ ደግሞ በቤትሽ ዛሬ ፏ ብላችሁ ቪዲዮ እንደሚለቀቅበት ቪዲዮ ይለቀቅበት ቶሎ ቶሎ። ያው ከትናንቱ ላይ ተለቁበታል፣ ግን ደግሞ ደገም አድርጋችሁ ልቀቁበት። ምክንያቱም በፊት በተከታታይ ቀናት ቪዲዮ አልተለቀቀበትም። በቤትሽ ቪዲዮ ስሪልን ሀይሚሻ፣ የኔ ቆንጆ፣ የኔ ወርቅ ነገር፣ የኔ አበባ፣ የኔ እንቁ፣ የኔ ስዊት፣ የኔ ስማርት፣ እንኳን ልትረታ ያደርገነነች የሚለው ዘፈን ላንቺ ነው የተዘፈነው። በእውነት ማለት ነው ላንቺ። ወገን እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ተመልሼ መጥቻለሁ። ቅምጥሌን ይዤ የመጣሁት እንግዲህ ሀይሚዬን ቆንጅየዋን እንግዲህ ናፍቃን፣ ሚዲያው ጭር ብሎ ሚዲያው አስጠልቶ ሚዲያው በቃ ግቡብኝ አይልም ነበረ። ትላንትና ጀምሮ በጣም ነበር የሚደብረው፣ በጣም ነበር የሚያስጠላው። እና ዛሬ እንግዲህ ወደ ቲክቶክ መንደር ዞር ስላግኝቻታለሁኝ። ዩቲዩብ ላይ አንዳንድ ቦታ ፖስት አድርገዋት አገኘሁኝ እና የልጅቷን ቤት ራሱ ማለት ነው ፈልጌ ነው ያገኘሁት፣ ፖስት የተደረገበትን ቤት ማለት ነው። እና እንደዚህ ህመር ብሎባት እንደዚህ ፈገግታ በፈገግታ ሆና ከች ብላልናለች ማለት ነው። ያው አንዳንድ ጊዜ ሲጠፉ ይደብራል፣ ግን ያው እረፍትም ያስፈልጋል፣ ግድ ነው። ምክንያቱም ሁሌ ስራ ራሱ ያስጠላል፣ ይሰለቻል። የሰው ልጅ ሰርቶ ረፍትም ያስፈልገዋል፣ ጊዜ ያስፈልጋቸዋል ምናምን ነገር እና ያው ጊዜ እንግዲህ እንውሰድ ብለው አልመጡም ነበረ ትላንትናም። እናም ብዙዎቻችሁ በቃ ደብሮናል፣ ቀፎናል፣ አስጠልቶናል። እነሱ እኮ ናቸው እንጂ የሌሉት እኮ ፎቷቸው እኮ አለ። ፎቷቸው በፎቷቸው ብዙ ስራ ይሰራል ሚዲያው ላይ። በፎቷቸው የማይሰራ የማይደረግ ነገር የለም። ግን እነሱ ቢቀሩ ራሱ በስማቸውና በፎቷቸው በቃ እኔ እንጃ ምን ልበላቸው። ሀይሚና ብሩኬ ማለት እኮ በነገራችን ላይ አንድ ድርጅት ናቸው፣ አንድ ድርጅት። ምክንያቱም ለዚህ ሁሉ ዩቱበር፣ ለዚህ ሁሉ ቲክቶከር የፎሎ መሰብሰቢያም ናቸው፣ የገቢ ምንጭም ናቸው። ለዩቱበሮች በተለይ ደግሞ የገቢ ምንጭ። በጣም የሚገርመው ነገር በሀይሚና በብሩኬ ማይሰራ ሰው የለም፣ ማይሰራ። አሁን ደግሞ አዳዲስ ራሱ ነፍ ናቸው ያሉት። በቃ ማይሰራ ሰው የለም። እና አንድ ድርጅት ሰው ቀጥሮ እንደሚያሰራው ሁሉ ሀይሚና ብሩኬ ደግሞ በነፃ ለሰዎች ገቢ እንትን ናቸው፣ የገቢ ምንጭ ናቸው። እና ታዲያ እነዚህ ልጆች ሲጠፉ ምናፈቅ ሲጠፉ እንዴ ምኑና መወደስ ብዙ ነገር ያንስባቸዋል። እነሱ መናፈቅም ያንስባቸዋል፣ ሁሉ ነገር ብቻ ግን ያንስባቸዋል። እግዜርን ነው የምላችሁ፣ ያንስባቸዋል። ይሄን ስላችሁ ያው ማለት የገቢ ምንጭ ስላችሁ በነገራችን ላይ እነሱ መልካሞች ስለሆኑ እና ስለሚወደዱ ነው እንጂ ዩቱበር ማለት እንደዚህ ሀምታችሁ ሀውርታችሁ የሆነ እንትን ለማለት ሞልቷል። ዩቱበሮች አሉ ብዙ ስለሚወራ በነገራችን ላይ ማለት ነው፣ ሞልተዋል ብዙ ዩቱበሮች። ግን የሀይሚና የብሩኬ ለየት የሚያደርገው ነገር እነሱ
እንዳለ ዩቱበሩን በፍቅር አንበርክከዋል። በቃ በፍቅር ቲክቶከሩንም ዩቱበሩንም ህዝቤን በፍቅር ከሀገርም ከውጭም አንበርክከዋል። በቃ ማታ ማታ ህዝቤ ቁጭ ብሎ አፍጦ ደሱን ሲጠብቅ ነው የሚያመሸው እንዴ እግዚአብሔር ቁጭ ብለን እስከ 7 ሰዓት እስከ 8 ሰዓት አፍጥጠን እነሱን ስንጠብቅ ከማደር ውጭ ከዚህ በላይ ምን ፎንቅ አለ? ለዛውም እኮ ባልና ሚስት ነው ያፈቀርነው። ባልና ሚስት አፍቅረን ተቸገርን እና ይመቻችሁ ማሮቼ፣ ውዶቼ፣ ፍቅሮቼ፣ ይወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ እኔንም እና ያው ባለ ጸጉር ቤቷ ራሱ ማለት ነው ኤልሹ ቆንጅየዋ ተወዳጇ በቃ ምን ልበላችሁ አገላለጿ እንዴት እንደተመቸኝ ማለት ነው። በነገራችን ላይ ድሮም ደርበብ ያለች ናት ልጅቷ፣ ደስ የምትል ልጅ ናት። ተወዳጇ ዩቱበር ቆንጅየዋ ብላ ስትገልጻት ደግሞ ደስ አይልም? አንቺ የሆነ በቃ የምትረኩት ነገር የለም። ደስ ነው አገላለጿ ራሱ ማለት ነው። አነጋገሯ ይሁንሽ ልጅቷ በነገራችን ላይ የሆነች ጨዋ ሴት ናት። ደስ የምትል ሴት አለ አይደል? ደርበብ ያለች ልክ እንደ ሀይሚዬ ራሷን የምታስከብር አይነት ሴት ናት በነገራችን ላይ ማለት ነው። እና እንግዲህ ቆንጅየዋ ተወዳጇ ዩቱበር ብለሽ ስላቆላመጥሽልን ልጃችንን በጣም እናመሰግናለን። እንግዲህ ሂውማን ሄር የምትጠቀሙ ዊግ የምትጠቀሙ ሰዎች ኤልሹ ጋር ሄዳችሁ እንደዚህ አይነት የሚያማምሩ ዊጎች አሉ እሷ ጋር እንግዲህ ፏ በሉላት ማለት ነው። ሀይሚዬም ያው በነገራችን ላይ ያው እንደ ማስታወቂያም ነው ለልጅቷ ማለትም ለባለ ጸጉር ቤቷ ትልቅ ቫልዩ አለው። ይሄ አስባችሁታል? የሀይሚ ቤተሰቦች በሙሉ ሄደው ያሉ ያንን ጸጉር ቤት ማለት ነው። እና ያ የሀይሚ ቤተሰቦች የሆኑ እዛ ቤት ሄደው ይገዛሉ ማለት ነው። የመግዛት ፍላጎት ያላቸው ወይም ደግሞ የመግዛት አቅም ያላቸው የሚጠቀሙ ሄደው ይገዛሉ ማለት ነው። እና ይሄም ደግሞ የሀይሚዬ መልካምነት ነው እንጂ ፎቶ አልነሳ ማለት ትችላለች። ታዋቂ እንደመሆኗ ተወዳጅ እንደመሆኗ ፎቶ አታንሱኝ ማለት መብት አላት፣ ቪዲዮ አትቅረጹኝ ማለት መብት አላት። ግን እሳ ምን አለ መልካምነት፣ ጥሩነት። ለዛ ነው እኮ እኛ በፎንቃችሁ ውድቅ ያልነው። እናቴ ወደን አይደለም እኮ በፍቅራችሁ ተጠልፈኔ እዚህ ቁጭ ያልነው አይደለም። መልካምነታችሁ ልባችሁ ነው የገዛን። መልካችሁ ማንነታችሁ ወይ ደግሞ አውቀናችሁ እኛ አይደለም። ግን ብሩኬን በሄደበት ቦታ በሚስተናገድበት ቦታ ቪዲዮ ተቀርጾ ማስታወቂያ ሰርቶ ነው የሚወጣው። ሀይሚዬም እንደዛው በጣም ብዙ ጸጉር ቤቶች ሀይሚዬም ታስተዋውቃለች። እና ይመቻችሁ። በዚህ መልካምነታችሁ ላይ ከፍ ያርጋችሁ ፈጣሪ። መልካምነት ለራስ ነው በነገራችን ላይ መልካምነት መልሶ ይከፍላል ይባላል። እና ሁሌም ደግ ሁኑልኝ። ምክንያቱም መልካምነት ፈጣሪ ነው የሚያድለው። መልካም ልብ ሲኖራችሁ ነው ለሰው መልካም የምትሆኑት። ጥሩ ልብ ሲያድላችሁ ነው ፈጣሪ። አለበለዛ ጥሩ ልትሆኑ አትችሉም። እና ይመቻችሁ። ደህና ሁኑልኝ ውዶች።